8 ሰዓት እሁድ ትልቁ ጫውታ እውነተኛ ፊልሚያ ከአውሮፓ ሻምፒየንስ ሊግ ከእንግሊዝ ፕሪሚየር ሊግ የዋንጫ ጫውታ ያላነሰ ስቴዲየም ውስጥ በግዙፍ ተቀርጾ ሊገባ የሚችል 3 ነጥብ ሁለቱም ቡድኖች 63 ነጥብ ላይ ናቸው 21 የግብ ክፍያ አላቸው በማሸነፍ ቁጥር በመሸናነፍ ቁጥር አቻ በመውጣት ቁጥር ይለያያሉ እንጂ 63 21 21 ንጹህ ግብ 63 ነጥብ አላቸው መፋለሚያ ፊልሚያው መስኩ ስታንፎርድ ብሪጅ ሳይሆን ሴንት ጄምስ ፓርክ ነው ኒውካስል ከቼልሲ የሁለቱ አሸናፊ ሶስተኛነቱን ያገኛሉ ምክንያቱም ትናንትና ማንቸስተር ሲቲ ነጥብ ጥሏል ከኋላቸው የሚያነፈንፈው አስቶን ቪላ ቦርማውዝን 1-2 አሸንፎ ወደ ላይ ጠጋ ብሏል እንዲሁም ኖቲንጋም ፎረስት ዛሬ ሌስተርን ይገጥማል እነዚህ አራተኛና አምስተኛ የሆኑት ኒውካስልና ቼልሲ የሚያደርጉት ጫውታ ለሁለቱ ክለብ ደጋፊዎች የምድራችን ትልቁ ጫውታ ነው በአውሮፓ ሻምፒየንስ ሊግ አርሴናልን ለመድረስ ሲቲን ለመብለጥ ያለው አማራጭ እነሆ ዛሬ 8 ሰዓት የሚስተናገደው ጫውታ ነው ልዩ ትኩረት የላቪያና ቶናሊ የሚያደርጉት ፊልሚያ ላቪያ ወደ ኋላ መዘዝ ብሎ ገባ ብሎ ከሁለቱ ተከላካዮች ፊት ቶናሊ ደግሞ ከኢሳቅ ጀርባ በሚያደርጉት እንቅስቃሴ ሁለቱ ጉልበትም ፍጥነትም ቴክኒክም ብቁ የሆኑ ተጫዋቾች የሚያደርጉት ፊልሚያ የሚያጓጓ ይሆናል የነዚህ የሁለት ትላልቅ ባለሀብት ክለብ በ1 ቢሊዮን በላይ የፈጀው ቼልሲ ከወጣቶቹም ከምልምሎቹም ሲታይ ለ10 ዓመት አስተማማኝ ቡድን እየገነባ የመጣ አምና ካቻምና በትላልቅ አሰልጣኞች ግራና ቀኝ ሲላተም ከርሞ አሁን በመጣ ወጣት ጣሊያናዊ አሰልጣኝ የሰከነ ይመስላል የአውሮፓ ኮንፈረንስ ካፕ ፍጻሜ ደርሷል አሁን ደግሞ ሶስተኛ ሆኖ ለማጠናቀቅ የመጨረሻው እድል እጁል አለ ኒውካስል ካራባው ካፕን ከበላ በኋላ በዋንጫ ድል ጥማት ስካር ተጫዋቾቹ በእጅጉ ፈንጥዘዋል በዚህ ላይ ሶስተኛ ሆኖ የሚጨርሱ ከሆነ ለአሰልጣኙም ለተጫዋቾቹም ለክለብ ደጋፊዎችም አመቱ በመልካም ሁኔታ እየተደመደመ ሆኖ ይታሰባል ለአንዲት ደቂቃ እረፍት የሌለው በፊዚካልም ሜንታሊም እጅግ ከባድ ፈተና ያለው ጫውታ 8 ሰዓት ላይ ይደረጋል አድማጮች ይህን ፕሮግራም ከሰማችሁ በኋላ በመረጃ ብቻ ሳይሆን ይህ ጫውታ እንዳያመልጣችሁ ለኛ የአመቱ ትልቅ ጫውታ ብለን ሰይመነዋል የቀጣይ አመት በገቢ መጠንም በአውሮፓ ሻምፒየንስ ሊግ ተሳታፊነትም በእጅጉ ክለቦቹን ሊረዳ ሊደግፍ የሚችል ደረጃን አግኝቶ መጨረስ በቀሪ 3 ጫውታዎች የሚወሰን በመሆኑ የዛሬው ጫውታ የፍጻሜ ስለሆነ እጅግ በጣም ከባድ ፊልሚያ የሚደረግበት ነው እኔ ግምት ከአሰልጣኙ ቁጥጥር ውጭ ካርዶች ግጭቶች ከቁጥጥር ውጭ ሊወጡ ይችላሉ በተለይ የኒውካስል ተጫዋቾች በአካል ብቃት በኩል ያላቸው ጥንካሬና እልህ ዛሬ ኩፍኛ ክለቡን ሊጎዳ ይችላል በውጤት ካልታገዙ ቼልሲዎቹ በሰከነ ሁኔታ ይመጡ የተጠበቀውን ያህል የገለጽንላችሁን ያህል በውድድሩ አመት መጀመሪያ ስለ ቼልሲ የሰጠናችሁን ተስፋ ያህል ባይሆን እንኳን ከአምናው እጅግ በጣም ከፖቼቲኖ ቡድን የሚሻል ሰርቷል ማሬስካ ይህን አጓጊው ጫውታ በቂ መረጃ ፓቻ ይዟል የተጫዋቾች የእርስ በርስ ግንኙነት የቦታ ላይ እንቅስቃሴ ማን በተሻለ ስፕሪት ይገኛል የትኛው ስፍራ ላይ የትኛው ተጫዋች ብልጫ ይወስዳል በጠባብ ቦታ ውስጥ ምን አይነት በወሳኝና በተረጋጋ እንቅስቃሴ ቲሙን መርቶ ሊወጣ የሚችለው ማን ነው ቶናሊ ወይስ
ላቪያ የሚለው በርስ በርስ ግንኙነት ነው። ወደ ግብ ግን ተጠግቶ አጥቂዎቻቸውን በመርዳት ከጃክሰን ጀርባ ፓልመር፣ ከኢሳቅ ጀርባ ቶናሊ የክንፍ ተጫዋቾቻቸውንም ታሳቢ ማድረግ ይገባናል። እነ ጎርደን አሉ፣ እነ ኔቶ አሉ። የሁለቱ ቡድኖች ጥራት ከመሃል ሜዳ ባሻገር ወደዛ ኳስ ከተሻገረ በኋላ ምህረት አልባ ሊሆኑ እንደሚችሉ ዛሬ እንጠረጥራለን። እኛ ደከምን። ከዚህ ጨዋታ መጠናቀቅ በኋላ ባርሴሎና እና ሪያል ማድሪድ 11 ሰዓት ከ30 11 ሰዓት ከ15 ባርሴሎና ሜዳ ላይ ጨዋታው ይካሄዳል። ኤል ክላሲኮ ሁለቱም ከቻምፒየንስ ሊግ በአሳዛኝ ሁኔታ ወጥተዋል። እንግዲህ ባርሴሎና ጥሩ ከተጓዘ በኋላ በተአምራዊው የ13 ግብ ትንግርት በኢንተር ሚላን ተሸንፎ ከወጣ በኋላ እንግዲህ የማልና ፔድሪ ከዛ ስብራት ከዛ የሞራል ውድቀትና ድቀት ተመልሰው ኤል ክላሲኮ ላይ ሊጎሉ ይችሉ ይሆናል። የበርናማዩን ህዝብ ደጋፊ ለማስደሰት ባፔና ቪኒሺየስም ሊክሱ የአንጀሎቲ ስንብት ባሎንሶ ለመተካት ኤል ክላሲኮ ላይ ሱበት የሻምፒየንስ ሊግ እና የስፓኒሽ ላሊጋ የተንፏለሉበት አንገታቸውን አስደፍቶ ይሰናበቱ ይሆን? በዛመቱ 2 ጊዜ ተሸንፈዋል። 3 ጊዜ በሰፊ የግብ ልዩነት 3 ጊዜ 4-2 5-2 3-2 በኮፓ ዴል ሬይ አሁን አራተኛ ነው። አራተኛው ሽንፈት ከባድ ይሆናል ለጀርመናዊው አሰልጣኝ ሃንስ ፍሊክስ። ይሄ ጨዋታ ሻምፒዮን ለመሆን የመጨረሻ አድቫንቴጃቸው ነው። ነጥብ ከጣሉ በዋንጫ የማጠናቀቅ ህልማቸው ሊጨናገፍ ይችላል። በማከላቸው ያለው የነጥብ ልዩነት 4 ነው። ወደ 1 ሊጠብ ይችላል። ወደ 1 ከማጥበብ ወደ 7 አስፍቶ ረጋ ብሎ ሻምፒዮናን በማጠናቀቅ የሻምፒየንስ ሊጉን የኢንተር ሚላኑን ስብራት ደጋፊውን ሊክሱት ይችሉ ይሆናል ብለን እንገምታለን። ወጣቶቹ በዋንጫ ታጅበው ሞራላቸው ካልተጠገነ አደጋ ውስጥ እንደሚገቡ ይታወቃልና ይህንን ጨዋታ በተመለከተ ፓቻ ምርጥ ፕሮግራም ይዞላችሁ ይመጣል። እናንተ ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ። በቴሌግራም ቻናላችን ሚዲያ ግሩፕ አብዲራዋ ላይ ጆይን በማድረግ ከኮንታክቶቻችሁ ወዳጆቻችሁን ወደኛ ቴሌግራም በማሻገር እስከ ሐምሌ 30 50,000 ሰብስክራይበር ለመግባት ጥረት ጀምረናልና ትብብር አድርጉ። በአገር ውስጥ ያላችሁ ላይክ አድርጉ፣ በውጭ ሀገር ያላችሁ ደግሞ በሱፐር ታንክስ ድጋፍ አድርጉ እንላለን። ከፓቻ ጋር መልካም ቆይታ እንዲሆን እየጋበዝኩኝ እኔ ከወዲሁ ተሰናበትኩኝ። ኒውካስል ከቼልሲ 8 ሰዓት በኢትዮጵያውያን የሰዓት አቆጣጠር እሁድ ከናንተ ጋር ፓቻ ይቆያል። እኔ ተሰናበትኩኝ። ፓቻ መቀጠል ትችላለህ። እሺ እንደምን ቆያችሁ አድማጮቻችን። ዛሬ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል በእጅጉ ትኩረቱን ያገኘ ከፍተኛ ግምት የተሰጠው የሁለቱ ክለቦች የኒውካስል እና የቼልሲ ተጠባቂው ጨዋታ በሴንት ጄምስ ፓርክ የሚደረገው ለቶፕ 5 ቦታን ይዞ ለማጠናቀቅ ወደ ሻምፒየንስ ሊግ እግር ኳስ ሁለቱም ክለቦች ለመመለስ በሚያደርጉት ጥረት ላይ እንግዲህ በመጨረሻም 36ኛ ሳምንት ሁለቱን ክለቦች በዚህ ፊክስቸር አገናኝቷል። በዚህ ጨዋታ ዙሪያ እንግዲህ መግቢያው ላይ አባ እንዳነሳው የተወሰኑ ነጥቦችን አንስተን እንወያያለን። በተለይ የሁለቱ ክለቦች ተቀራራቢ ነጥብ መያዝ፣ በእኩል ነጥብ ላይ በእኩል የግብ ልዩነት መቀመጥ፣ ኒውካስል በተሻለ ሁኔታ 19 ጨዋታ በማሸነፉ 4ኛ ደረጃ፣ ቼልሲ 18 ጨዋታ አሸንፎ 5ኛ ደረጃ። ሁለቱ ክለቦች ወደ ዛሬው ጨዋታ ሲመጡ በተለያየ ፎርም ላይ ሆኖ ነው። በተለይ የቅርብ ጊዜ ሪካርዳቸውን ስንመለከት ኒውካስል በፕሪሚየር ሊጉ ባለፉት 20 ጨዋታዎች ከሊጉ አሸናፊ ሊቨርፑል በመቀጠል በርካታ ነጥብ የሰበሰበ ሁለተኛ ቡድን። ሊቨርፑል ካለፉት 20 ጨዋታዎች 44 ነጥብ መሰብሰብ ሲችል ኒውካስል 43 ነጥብ መሰብሰብ ችሏል። በእነዚህ ውጤታማ ጊዜያት ውስጥ ነው እንግዲህ በሜዳቸው ቼልሲ የሚያስተናግዱት። የካራባኦ ካፕ ድል አለ። ጥሩ መነቃቃት ላይ ያለው ኒውካስል ቼልሲን ያስተናገደ። ቼልሲዎች ደግሞ ባለፉት 6 ጨዋታዎች ባሳዩት ለውጥና
የአሸናፊነት ጥንካሬ ወደ ቶፕ 5 ፖዚሽኑን በራሳቸው የመወሰን አቅም ላይ መድረስ ችለዋል። የሁለቱም ክለቦች የእርስ በርስ ግንኙነት በአብዛኛው ትኩረት የሚስብ በቼልሲ የበላይነት በሪካርዱን ስንመለከት ቼልሲዎች የማሸነፍ ሪካርዳቸው ከፍ ያለ ነው። በተለይ በእንግሊዝ ፕሪሚየር ሊግ በአዲሱ ፎርማት በ38 ክለቦች መካከል በሚደረገው ውድድር ቼልሲ አብዛኛውን የሊግ ጨዋታ ማሸነፍ ከቻለባቸው ክለቦች መካከል ዌስትሃም አንደኛው ነው፣ ቶትናም ሁለተኛው፣ ሶስተኛ ላይ የተቀመጠው ኒውካስል ነው። ነገር ግን ባለፉት 11 ግንኙነቶች አብዛኛውን ጊዜ ማሸነፍ የቻለው ደግሞ ኒውካስል 7 ጊዜ ኒውካስል አሸንፏል። ቼልሲ በብዙ ውጣ ውረዶች ውስጥ በሚያልፍበት ወቅት ኒውካስል የራሳቸውን የቡድን ግንባታ በተሻለ ሁኔታ እየገነቡ በመጡበት ወቅት በተለይ የቡድኑ ፍላጎት በአሰልጣኝ ኤድዊን ሃዊ ከተያዘ በኋላ በተሻለ ሁኔታ እየተሻገረ ባለፈው የውድድር ዓመት ደግሞ ለቻምፒየንስ ሊግ ተሳታፊነትን ቦታ ይዞ አጠናቆ የቻምፒየንስ ሊግ ተሳታፊ ነበር የተጠናቀቀው የውድድር ዓመትና ኒውካስልም ቼልሲ በቅርብ ዓመት ከሚታወቁበት አንደኛውና ዋነኛው ምክንያት በሁለት ከተለያዩ አህጉራት የመጡ ቢሊዮነሮች ሁለቱን ክለቦች መያዝ ችለዋል። በተለይ ኒውካስል በሳውዲው ልዑል በሚመራው በፒአይኤፍ ካምፓኒ ከተያዘ በኋላ ኒውካስል የዓለማችን ትልቁ ሀብታም ክለብ መሆኑ ይታወቃል። ይህንን ተከትሎ እንግዲህ ቡድኑ በፒኤስአር ሕግ ገደብ ተጥሎበት በትላልቅ ኢንቨስትመንቶች ቡድኑ እንዳይገነባ ለተወሰኑ ጊዜያት ያክል አመጣጥኖ ስኳድን በመገንባት ላይ ትኩረት እንዲያደርግ ምክንያት ሆኗል። ቼልሲዎች ደግሞ በክሊር ላይ ካፒታልና በቶዲ ቦይሊ ጥምረት ከተያዘ በኋላ ከ1.5 ቢሊዮን በላይ በማውጣት የወጣት ስብስብ ልዩ አቅም ለቀጣይ 10 ዓመት ዩሮፒያን ውድድርን ለመቆጣጠር ታሳቢ ተደርጎ በወጣት አሰልጣኝ በወጣት ተጫዋቾች ረጅም ርቀት ሊጓዝ የሚያስችል ልዩ ስብስብ እየገነቡ ነው የሚገኙት። ፋይናል ስቴጅ ላይ ደርሰዋል። በቀጣይ ዓመት ይሄ ስብስብ ተጠናቆ ወደ ተግባር ነው የሚገባው። አሁን ሽግግር ላይ ያለ ቡድን ነው። ስለዚህ ሁለቱም ቡድኖች አሁን የፋይናንስ አቅም ብዙም ክፍተት የለባቸውም። በህጉ መሰረት ግን የተጣለባቸው ገደብ አለ። በአቅም ደረጃና ቡድን ለመገንባት ኢንቨስት ለማድረግ ግን ከሁለቱ ክለቦች የተሻለ አቅም ላይ አሁን ላይ የሚገኝም ክለብ የለም በእንግሊዝ እግር ኳስ። እነዚህ ጉዳዮች ሲታዩ የሁለቱ ክለቦች ወደ ቻምፒየንስ ሊግ እግር ኳስ መመለስ ያ የተጣለውን ገደብ አቅልሎ በልዩነት ከሚያገኙት የማስታወቂያ ሽያጭ የቲቪም በተለያዩ ሁኔታዎች ላይ ጥገኛ የሆነ ከፍተኛ ትርፋማነትና ከታክስ በኋላ የሚያስመዘግቡት አነስተኛ ኪሳራ በቀጣይ የውድድር ዓመት በሌላ ጥንካሬ ከቶፕ 5 ተፎካካሪነት ከቶፕ 4 ተፎካካሪነት ወደ ዋንጫ አሸናፊነት እንዲሻገሩ ዛሬ ላይ የሚያስመዘግቡት ድል ለሁለቱም ክለቦች ወሳኝነት አለው። እንደምታስታውሱት በሳውዲው ልዑል ከተያዙ ካምፓኒዎች መካከል ፒአይኤፍ የሚባለው በዛ ካምፓኒ መተዳደር ከጀመረበት ጊዜ አንስቶ ኒውካስል የመጀመሪያ ድሉን ጣፋጭ ድሉን ማስመዝገብ የቻለው ልክ ቼልሲዎች ወደ ክሊር ላይ ካፒታልና ቶዲ ቦይሊ ሽያጭ ስምምነት ላይ በደረሱ በሳምንቱ ነበር። በዊሎክ ብቸኛ ግብ ኒውካስል ማሸነፍ የቻለው ይሄ ድል በአዲሱ ባለቤቶች ዘንድ እንደ አንድ መንደርደሪያ ተደርጎ ተቀምጧልና የዛሬው ጨዋታ ከጀርባም ያለው አቅም የሚለካበት ሁለቱም ወጣት አሰልጣኞች በቀጣይ የውድድር ዓመት ለሁለት ታላላቅ ውድድሮች ላይ ወጡ በሆነ ብቃት ራሳቸውን አውጥተው አሳይተው ቡድናቸውን ወደ ተሻለ ደረጃ ለማሻገር በቀጣይ የዝውውር መስኮት ክለባቸው እንዲጠናከር ፕላናቸውን ከፍ ባለ መልኩ ለማሳየት የዘንድሮ የውድድር ዓመት ይዘው የሚያጠናቅቁበት ፖዚሽን ወሳኝነት አለው። የዛሬው ጨዋታ ከ3 ነጥብ በላይ ነው። በክለብ ሁሉና በቀጣይ የውድድር ዓመት በትላልቅ ውድድሮች ላይ ተሳታፊ የመሆን አቅምን እንዲሁም በተሻለ ውጤታማነት ለማጠናቀቅ የሁለቱም አሰልጣኞች የኮንትራት ጉዳይ ተቀራራቢና ተመሳሳይነት አለው። ለምሳሌ በኤድዊን ሃዊ የኮንትራት ሂደት ላይ የሰፈሩ አንዳንድ ነጥቦች አሉ።
ቡድኑን በቀጣይ 5 ዓመት በአዲሱ ኮንትራት ላይ ቢያንስ 3 ጊዜ ለትላልቅ ውድድር በተለይ ዩኤፋ ቻምፒየንስ ሊግ ቦታ ይዞ የሚያጠናቅቁ ከሆነ እንደ ኮንትራታቸው መጠን ወይም እዛ ጋር በስምምነት ላይ እንደሰፈረው አንዳንድ ነጥብ ከፍተኛ ቦነስ ጉርሻም ያገኛሉ። በተለይ ደግሞ ክለቡ ጥገናዊ ለውጦችን እንዲያደርግ ቡድኑ በትላልቅ ውድድር ላይ ተሳታፊ መሆን አለባቸው የሚል ትልቅ ስምምነት አለ። በተቃራኒው ደግሞ ኤንዞ ማሬስካ የዘንድሮ የውድድር ዓመት የቼልሲ ፕላን ቡድኑ ወደ ዩኤፋ ቻምፒየንስ ሊግ እግር ኳስ መመለስ ነው። ይሄ ኮንትራታቸው ላይ የሰፈረ ትልቅ ግብ ነው። ቡድኑ ዋንጫ ቢያሸንፍ የተሻለ ነው። በተለይ የሊግ ዋንጫውን ቢያሸንፍ በኮንትራቱ ላይ የሰፈረው ነገር ግን ትልቁ ታርጌታቸው ቼልሲ ወደ ዩኤፋ ቻምፒየንስ ሊግ መመለስ ነው። ለዚህ ደግሞ አሁን ላይ በራሳቸው የመወሰን እድሉን አግኝቷል። ማሸነፍ በጤናማ መልኩ በተረጋጋ ሁኔታ ወደ ግዙፍ ውድድር ይመለሳሉ። ከዚህ ጋር በተያያዘ ደግሞ ቼልሲ በስፖንሰርሺፕ ገቢ የሚያገኘው በቀጣይ የውድድር ዓመት 2025-26 የተለየ 150 ሚሊዮን ፓውንድ ቡድኑ በአንደኛው የማሊያ ደረት ላይ አዲስ ስምምነት ለማድረግ ቅድመ ሁኔታዎችን እየተደራደረ ነው የሚገኘው። ያ ስፖንሰርሺፕ ካስቀመጣቸው ቅድመ ሁኔታዎች መካከል አንዱ ደግሞ ዩኤፋ ቻምፒየንስ ሊግ እግር ኳስን ተሳታፊ ባደረገ መልኩ ስምምነት ለመፈጸም ነው ፕላን ያደረገው። ስለዚህ የቼልሲ ውጤት ሜዳ ላይ በሚመዘገብ 3 ነጥብ የማግኘት ብቻ ሳይሆን ከሜዳ ውጪ ባሉ ጉዳዮችም ወሳኝነት አለውና ሁለቱም ክለቦች በከፍተኛ ሁኔታ ትኩረት ሰጥተው የሚያደርጉት የሴንት ጄምስ ፓርክ ትግል ነው የሚሆነው። የዛሬው ጨዋታ እንግዲህ በሁለቱም ክለቦች በኩል ቴክኒካል ተጫዋቾች አሉ። አግሬሲቭ ተጫዋች ደግሞ በኒውካስል በኩል ዘንበል ብሎ ከፍ ብሎ በብዛት ይታያል። ቼልሲ ባሉት ክፍተቶች ላይ ጥንካሬውን አጎልብቶ በማውጣት ክፍተቶችን በጥንካሬ እየሸፈነ ባለው የቴክኒክ አቅም ያጎለበተ፣ በታክቲክ በኩል ደግሞ የተሻለ አሰልጣኝ ኤንዞ ማሬስካ ደግሞ ቡድኑን በጥሩ ፖዚሽን ይዞ እንዲያጠናቅቅ የተቻላቸውን እያደረጉ ነው። ኤድዊን ሃዊ ከፈረንጆች ዲሴምበር ወር አንስቶ ቼልሲ መውረድ በጀመረበት ወር አካባቢ የኒውካስል መነሳትና ከ14ኛ ደረጃ ላይ ነው ዛሬ ላይ ወደሚገኝበት 4ኛ ደረጃ ላይ መምጣት የቻለውና ሁለቱም ክለቦች በጥሩ ሁኔታ ላይ ሆነው የሚያደርጉት ፉክክር ነው። የተለየ ቡድን መረጃ የለም። በጉዳት በኩል ምናልባት ፋቢያን ሼርና ትሪፐር ከብራይተን ጋር ኒውካስል 1-1 በተለያየበት ጨዋታ መጨረሻ ደቂቃ ላይ ባጋጠማቸው መጠነኛ ጉዳት ምክንያት ተቀይሮ ማውጣት ችለው ነበር። ነገር ግን ለዛሬው ጨዋታ ይደርሳሉ ተብሎ ይጠበቃል። በቼልሲ በኩል ሞድሪክም እንኩንኩም ዊስሊ ፎፋናም ከዛሬ ጨዋታ ውጪ መሆናቸው ተረጋግጧል። አዲስ የሚመለሱት የጉዳት መረጃ ሁለቱም ክለቦች የላቸውም። ነገር ግን ባለፈው ሳምንት ካገኙት ስብስብ ውስጥ አብዛኛው ዛሬ በቋሚነት ይሰለፋል ተብሎ ይጠበቃል። ነገር ግን የተጫዋቾች የግል ተጽዕኖ በዚህ ጨዋታ ጎልቶ የሚወጣ ይመስላል። ለምሳሌ የባለሜዳው የኒውካስል አጥቂ አሌክሳንደር ኢሳቅ በፕሪሚየር ሊጉ አስደናቂ የውድድር ዓመት እያሳለፈ እንደሆነ ይታወቃል። ተጫዋቹ እንደምታውቁት በበርካታ ትላልቅ ክለቦች ይፈለጋል። የመልቀቂያ ዋጋውም ኒውካስል ያስቀመጠው ለመድፈር የሚያስቸግር ከፍተኛ ገንዘብ ኒውካስሎች ጠይቀዋል። ኢሳቅን የሚፈልግ ክለብ 150 ሚሊዮን ፓውንድ ይዞ መቅረብ አለበት የሚል ቅድመ ሁኔታ አስቀምጠዋል። በተለይ ደግሞ ይሄም ሊሆን የሚችለው ቡድኑ የዩኤፋ ቻምፒየንስ ሊግን ቦታ የማያገኝ ከሆነ ነው። አሁን ላይ ባለው እውነታ ደግሞ ስንመለከት ይዞ የማጠናቀቅ እድሉ ሰፊ የሆነ ይመስላል ልክ እንደ ቼልሲ። ነገር ግን የአስቶን ቪላ ማመጣጥ ከሁለቱም ክለቦች ጋር ትናንት ምሽት በርንማውዝን በቫይታሊቲ ስቴዲየም 1-0 ማሸነፉን ተከትሎ እንደገና በድጋሚ በትኩረት የራሳቸውን ነጥብ ይዞ የማጠናቀቅ ግዴታ ውስጥም ያስገባቸው ይመስላል። በተለይ እኩል ነጥብ ላይ መቀመጡን ተከትሎ የኡናይ ኤመሪ ቡድን እና የአሌክሳንደር ኢሳቅ ወሳኝነት በኒውካስል የዘንድሮ የውድድር ዓመት ጉዞ ትልቁ ሚና እየተጫወተ ነው የሚገኘው። ይሄ ተጫዋች እንግዲህ 19 ግብ አስቆጥሯል። ከፔናልቲ ውጪ ደግሞ 15 ግብ ከዲሴምበር ወር በኋላ ቅድም ያነሳውላችሁ ከዲሴምበር ወር በኋላ የኒውካስል አመጣጥ አስፈሪ እንዲሆን
ካደረጉ ምክንያቶች መካከል አንዱ ደግሞ የአሌክሳንደር ኢሳክ ብቃት ነው። ይሄ ተጫዋች እንግዲህ 19 ግብ አስቆጥሯል። ከዛም በኋላ 15 ግቦች ደግሞ ከፔናልቲ ውጪ ነው ማስቆጠር የቻለው። እነዚህ አስተዋጽኦዎች ደግሞ በቡድኑ ውጤት ላይ በቀጥታ ተጽዕኖ ፈጥሮ ኒውካስል ሊቨርፑል 46 ነጥብ ሲያሳካ ኒውካስል 43 ነጥብ በማሳካት ከዲሴምበር ወር በኋላ ከፍተኛ ቁጥር ያለውን ነጥብ ማሳካት የቻለ ብቸኛ ቡድን ነው ከሻምፒዮናው ሊቨርፑል በመቀጠልና 14 ጨዋታዎች ማሸነፍ ችሏል። አንዳቻ 5 ሽንፈት ነው ያስተናገደው በ20 የሊግ ጨዋታዎች። ይሄ ደግሞ ቡድኑን በተሻለ ሁኔታ አሁን ላይ ያዘውን ፖዚሽን አጠንክሮ እንዲይዝ ምክንያት ሆኗል። በተለይ ያለፈው ሳምንት ከአሜክስ ያገኙት 1 ነጥብ በእጅጉ ለኤድዊን ሃዊ ወሳኝ ነበር። በተቃራኒው ደግሞ ቴክኒሻሉ ኮል ፓልመር የረጅም ጊዜ የጎል ድርቅ መጥቶት ነበር ተጫዋቹን። በመጨረሻው ሊቨርፑል ላይ ባስቆጠረው ፍጹም ቅጣት ምት ከረጅም ጊዜ በኋላ ኳስና መረብ ማገናኘት ችሏል። ይሄ ደግሞ ፓልመርን ለዚህ ጨዋታ በሌላ ንቃት በሌላ ፍላጎት እንዲመጣ መንደርደሪያ መነሻ ይሆናል ተብሎ ይጠበቃል። ነገር ግን አማካዩ ኤንዞ ፈርናንዴዝ 2025 ከገባ በኋላ በቼልሲ ቤት በግብ ላይ ቀጥተኛ ተሳትፎ በማድረግ በፕሪሚየር ሊጉ የተዋጣለት ተጫዋች ሆኗል። 3 ግብ አስቆጥሮ 3 ግብ የሆኑ ኳሶችን አመቻችቶ ያቀብሏል። ባለፉት ደግሞ 3 ጨዋታዎች 1 ግብና 2 አሲስት በማድረግ በጥሩ ፎርሙላ እንደሚገኝ እየተነሳ ነው የሚገኘው። በተለይ ደግሞ የኤንዞ ፈርናንዴዝ አንደኛው ተጽዕኖ በቅርብ ሳምንት እያየ ነው የመጣ ነው ከፍ ያለ የተጫዋቹን አቅም ቼልሲዎች እየተገለገሉበት የሚገኘው በትናንትናው ሰፊ ፕሮግራም ሰፊ ደቂቃ ወስደን የሰራነው የሮሚዮ ላቪያ ሚና ለኤንዞ ፈርናንዴዝ እና ለኮል ፓልመር የተለየ ነፃነት እንዲያገኙ በሜዳ ውስጥ መነሻ ምክንያት ሆኗል። በዚህም እንግዲህ ተጫዋቹ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ክፍት ከሆነ እንቅስቃሴ እድሎችን በመፍጠር ሁለተኛ ደረጃ ላይ ነው የሚገኘው ከመሐመድ ሳላ በመቀጠል 34 እድሎችን ክሬት በማድረግ በዘንድሮ የውድድር ዓመት አብዛኛውን ደግሞ በሜዳ ውስጥ የግራውንድ 8 ቁጥር ይዞ እንዲጫወት ከሮሚዮ ላቪያ ጋር በተጣመረበት ጨዋታ ነው። ይሄ ትልቁ ሚና የተጫዋቹ ነፃነት በይበልጥ ወደፊት አዘንብሎ እንዲጫወት የተደረገበት ሚሽን ነው። እንግዲህ የሊጉ መሪ ነው ሊቨርፑል የሊጉ አሸናፊ ወሳኙ ተጫዋች መሐመድ ሳላ ነው። 45 ክፍት ከሆኑ እንቅስቃሴዎች እድሎችን በመፍጠር የተሻለው ተጫዋች እንዲሁም ፋይናል ሰርድ ላይ ተጫዋቹ 15 ሃይ ተርኖቨሮችን በማስጀመር ቡድኑ ፕረስ አድርጎ ወደ መልሶ ማጥቃት እንቅስቃሴ ሲቀየር አብዛኛውን ኳስ ከቼልሲ ተጫዋቾች ለሃይ ተርኖቨር የተጠቀመ ወይም ያሻገረ ብቸኛ ተጫዋች ሆነ። ይሄ ደግሞ በቼልሲ የማጥቃት እንቅስቃሴ በቅርብ ሳምንት ውስጥ በልዩነት የሚነሳ የኤንዞ ፈርናንዴዝ ሚና ነውና በዛሬው ጨዋታ ይሄ ተጫዋች ማርክ የሚደረገው እንግዲህ በተቃራኒው በብራዚላዊው ብሩኖ ጊሜሬስ ነው። የብራዚልና አርጀንቲና ፍጥጫም ሜዳ ውስጥ እንመለከታለን። ሁለቱም እልህኛ ናቸው። ኤንዞ ፈርናንዴዝ አንዳንዴ ካለው ቴክኒክ ወጣ ብሎ አግሬሲቭም ሲሆን በባህሪም ደግሞ ሜዳ ውስጥ ትንሽ ስሜታዊነትን በቀላቀለ እንቅስቃሴ ሲያደርግም እንመለከታለን። ብሩኖ ጊሜሬስ ደግሞ አግሬሲቭ ነው፣ ዲስትሮየር ነው። በአንድ ለአንድ ግንኙነት ዱዌሎችን በማሸነፍ በሊጉ የታወቀ ነው። የሁለቱ ተጫዋቾች ፍልሚያ ከኮል ፓልመር የሚነሱ ኳሶች ላይ ብሩኖ ጊሜሬስ ትኩረት እየሰጠ በማን ማርኪንግ ፖዚሽን ደግሞ ከኤንዞ ፈርናንዴዝ ጋር የሚያደርጉት ትግል በዛሬው ጨዋታ በእጅጉ የሚጠበቅ ነው። የሁለቱ ክለቦች ፍጥጫ ከፍጻሜ ያልተናነሰ ፕሪሚየር ሊጉ ላይ ያላለቀው ወይም ሊጉን በድጋሚ እንድንመለከት አሰልቺ እንዳይሆን ዋንጫውን የሚያነሳው ክለብ ቀድሞ መታወቁ ቀድሞ መረጋገጡ እንደነዚህ አይነት ፊክስቸሮችን ምናልባት ትኩረታቸውን እንዳያገኙ ትኩረት እንዳያጡ ካደረጉ ምክንያቶች መካከል እንግዲህ የቶፕ 5ን ቦታ ይዞ ለማጠናቀቅ የሚደረግ ፉክክር ነው።
ስለዚህ የዛሬው ጨዋታ በሁለቱ ክለቦች መካከል የሚደረገው ከየትኛውም ጊዜ በላይ ትኩረት የሳበ ነው። አንዳንድ ቁጥሮችን በዚህ ጨዋታ ዙሪያ ስንመለከት ሁለቱ ቡድኖች እንግዲህ ባቻ ውጤት በአብዛኛው የሚጠናቀቅ ፊክቸር አይደለም። የአንዱ አሸናፊነት ጎልቶ የሚወጣ ነው። ለምሳሌ ባለፉት የሁለቱ ቡድኖች ግንኙነት ካደረጉት 16 ጨዋታዎች ውስጥ አንድ አቻ ነው የተመዘገበው። በአብዛኛው ውጤት መሸናነፍ ነው የሚመዘገበው እና በቅርብ ዓመት ውስጥ የሁለቱ ቡድኖች የእርስ በርስ ግንኙነት በአማካይ ከ2.5 በላይ ግብ ይቆጠርበታል። በተለይ ደግሞ አብዛኛው ግብ የሚቆጠረው በስታንፎርድ ብሪጅ ነው። በሴንት ጄምስ ፓርክ ግን በአማካይ የሚቆጠረው የግብ ብዛት 1.4 ነው። ይሄም ትኩረት የሚስብ ነው። በተጠናቀቀው የውድድር ዓመት እንደምታስታውሱት ቼልሲ እዚህ ሜዳ ላይ ባጋጠመው ሽንፈት ምክንያት የክሊርሌይ ካፒታል ባለቤት ኢግባሊ ወርደው መልበሻ ቤት ከሞሪሲዮ ፖቼቲኖ ጋር አንዳንድ የቃላት ምልልስ እንደነበር በጊዜው ይዘገብ ነበር። አስደንጋጭ ሽንፈት ቼልሲ አስተናግዶ ነበር። ከዛም በኋላ እንግዲህ በሂደት በእርጋታ የመጨረሻ 6 ጨዋታዎችን ነው ሞሪሲዮ ፖቼቲኖ ማሸነፍ የቻሉት እና ቼልሲ አስደንጋጭ ሽንፈትን በዚህ ስቴዲየም አስተናግዷል። ጣፋጭ ድሎችንም አስተናግዷል። ነገር ግን እዚህ ስቴዲየም ላይ ኒውካስል ከሚጠቀማቸው አድቫንቴጆች መካከል የደጋፊን አቅምና የተጫዋቾችን ኢነርጂ በሁለቱም 45 በተለይ አካል ብቃትን መሰረት ያደረገ ቡድን ኤድዊን ሃዊ ስለገነቡ ቼልሲዎች ደግሞ ከአካል ብቃት ይልቅ ሞር ቴክኒካል ተጫዋቾችን ነው በስብስባቸው ውስጥ ያዙት። ነገር ግን ለዛሬው ጨዋታ የሚሆኑ ደግሞ በቴክኒክም በአካል ብቃትም የጎለበቱ እንደነ ሮሚዮ ላቪያ አይነት ቴክኒክ ከልዩ ብቃት ከልዩ አካል ብቃት ጋር አቀናጅቶ ያዙ ተጫዋቾችን በአማካይ ስፍራ ስላለ የዛሬው ፉክክር ሞቅ ደመቅ ባለ ሁኔታ ከቀኑ 8 ሰዓት ጀምሮ በእኛ ሰዓት አቆጣጠር የሚደረግ ነው። ለቼልሲም ለኒውካስልም በዛሬው ጨዋታ አቻ መለያየት ዋጋ የለውም። ማሸነፍ ግን ለሁለቱም ክለቦች ወሳኝነት አለው። በቀጣይ ከሚያደርጉት ጨዋታ ለምሳሌ ኒውካስል ወደ ኤሚሬትስ ይጓዛል። ቼልሲ በሜዳው ማንቸስተርን ያስተናግዳል። ከዛም በኋላ ቼልሲ ከኖቲንጋም ፎረስት ጋር ነው ከሜዳው ውጪ የሚያደርገው። ዛሬ ደግሞ ኖቲንጋም ፎረስት ሌስተርን በሜዳ ያስተናግዳል፣ መውረዱን ያረጋገጠውን ቡድን። ስለዚህ ሁለቱ ቡድኖች አቻ መውጣታቸው ለቪላና ለኖቲንጋም ነው የተሻለ ውጤት የሚመዘገበው። 3 ነጥብ ማግኘት ብቸኛ አማራጭ አድርገው ሁለቱ ቡድኖች ዛሬ ቀን ላይ በሴንት ጄምስ ፓርክ የሚያደርጉት አንዱ ላይ ለመውሰድ የሚያደርገው የበላይነት እንግዲህ አጓጊ ነው የሚሆነው። በመጨረሻም አንድ ታክቲካዊ ነጥብ ለማንሳት ያክል ቼልሲ በቅርብ ሳምንት ውስጥ እያጠናከረው ወይም በተሻለ ሁኔታ አብላልቶ ክፍተቱን ተረድቶ ካጠናከራቸው የመከላከል ስትራክቸሮች መካከል አንዱ የቆሙ ኳሶችን ለመከላከል የመረጠበት መንገድ ነው። በተለይ የቻላባ ቋሚ መሆን በቼልሲ መከላከል እንቅስቃሴ ውስጥ ከጨመራቸው ትላልቅ ጉዳዮች መካከል የቆሙ ኳሶችን የመከላከል አቅም ቡድኑ አሁን በተሻለ ደረጃ ላይ መቀመጥ ችሏል። በተለይ ቼልሲ ከቆሙ ኳሶች ከ65 ደቂቃ በኋላ በሊጉ በርካታ ግብ ያስተናገደ ክለብ ነበር በአንድ ወቅት። አሁን እነዚህ ክፍተቶችን እየደፈነ መጥቷል። ኒውካስል ደግሞ በተቃራኒው በጥንካሬው ከሚታወቅባቸው አንዳንድ የግብ ማስቆጠር ሂደት መካከል የቆሙ ኳሶችን የሚጠቀሙበት መንገድ የሚከላከሉበት ጥንካሬ ነው። ለምሳሌ ኒውካስል ከቆመ ኳስ በመጀመሪያ 45 ካስቆጠራቸው ግቦች ውስጥ 19% ያስቆጠረው ከቆመ ኳስ ነው። በተቃራኒው ደግሞ በሁለተኛ 45 ክፍት ከሆነ እንቅስቃሴ በተለይ ደግሞ በሃይ ተርኖቨር በመልሶ ማጥቃት ያስቆጠራቸው ግቦች ከፍተኛ ናቸውና ቼልሲ በተቃራኒው በሁለቱ የማጥቃትና የመከላከል እንቅስቃሴ ላይ አንዳንድ ቁጥሮች በቼልሲ ቤት እያደጉ መጥተዋል። ለምሳሌ በመልሶ ማጥቃት ክፍት ከሆነ እንቅስቃሴ በሊጉ ቼልሲ በቅርብ ሳምንት ካስቆጠራቸው ግቦች ውስጥ እነዚህ አይነት ግቦች በርከት ብሎ እየተቆጠሩ ነው።
በቡድኑ በኩል ማለት ነው። ስለዚህ ኢንድ ቱ ኢንድ ጌም የምናይበት እድል በዛሬ የመሳሳት ጨዋታ ከፍተኛ ነው። ሁለቱም ማጥቃትን መሰረት አድርገው ባላቸው ጥንካሬ የሻምፒየንስ ሊግ እግር ኳስን ቦታ ይዞ ለማጠናቀቅ በሚያደርጉ ፉክክር እንግዲህ የትኛው ክለብ አሸናፊ ሆኖ 3 ነጥብን ያገኛል? ዛሬ እሁድ ይሄ ጉዳይ ሁሉ ምላሽ የሚያገኝ ይሆናል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ከዚህ ፕሮግራም በመቀጠል ለአራተኛና ለመጨረሻ ጊዜ የሚደረገውን የ11 ከሩብ በባርሳ ስቴዲየም የሚደረገውን ኤል ክላሲኮ ከማድሪድ ጋር በተወሰነ መልኩ መነሳት ያለባቸው ነጥቦች አንስተን የምንወያይበትን ፕሮግራም ይዘላችሁ እንመጣለን። ከናንተ ጋር ቆይታ ያደረኩ ሚናድ አብዲ ነበርኩ። ሰላም ቆዩ።